አንድ ጌም ብቻ ነው የምንጫወተው። አንዱ ጌሙን አንድ ላይ ተከሻክሸን ነው የምንወጣው። ኦንሊ ዋን ጌም ነው። አንድ ጌም። ሰላም ጤና ይስጥልን ቤተሰብ፣ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም የምንወዳት የምናደንቃት የቅመሟ የቀጠሮ ጌም ነው። ማን ያሸንፍ ይሆን? እንግዲህ እነ ቡራጌም ሱፋቸውን ገጭ አድርገው ቤታቸውን በዲኮር አሸብርቀው በጉጉት እየጠበቁ ይገኛሉ። ጨረቃ ፋሚሊዎች በታብታብ ሼር ኮፒ ሊንክ በማድረግ እንግዲህ ጊፍት ያላችሁ በጊፍት ጨረቃዋን እንደምታስደስቷት ባለሙሉ ተስፋ ነኝ። የዛሬው ጌም ለየት ያለ ጌም ነው። በእርግጥ እህታችንም ግምጃዬ በጣም ጎበዝ ጠንካራ የስደት እህታችን ናት። እኔ ብዙም ባልከታተላትም ግን የነበረችበትን ነገር አሁንም ያለችበትን ያሳለፈችውን ነገር እሰማለሁ አያለሁ። በጣም ጠንካራና ጎበዝ ልጅ ናት። ስለዚህ የእህትማማቾች ጌም ጨዋታ ነው። ማንም ቢያሸንፍ በስምምነት በፍቅር እንደሚለያዩ ባለሙሉ ተስፋ ነኝ። በዛ ላይ ደግሞ የተሸነፈ ሰው ለአቅመ ደካሞች እንደሚያበላ ተነጋግረዋል ማለት ነው። በጣም ደስ የሚል ልዩ ጌም እንደሚኖራቸው 100% እርግጠኛ ነኝ። ማዝዬ ማን ያሸንፍ ይሆን ካላችሁ ደግሞ የምታሸንፈው ሀይሚቲ ትመስለኛለች። ቤተሰብ ሀይሚቲ ታሸንፋለች ብዬ አስባለሁ። እንግዲህ ብታሸንፍም ብትሸነፍም ችግር የለውም። ግምጃዬም ብታሸንፍ ብትሸነፍም ችግር የለውም። ዋናው ነገር ምንድን ነው? ለጥሩ ነገር ላይ ስለሚውል ማለት ነው። ያው መልካም ነገር ነው የሚያደርጉት ቢሸነፉም ምንም ቢሉም እና እንደዛ ነው። ግን ሀይሚቲ አትሸነፍም። ይሄ ያው የታወቀ ነገር ነው። እነ ቡራ ግን አልተቻሉም። ቤተሰብ ፍፄ ደግሞ ቁልትለት ነው ያደረገ። በሰላም ነው ቤቲን ሆነ ከመጣ ቀን ጀምሮ ማለት ነው አልተቻልክም ፍፄ። ምንድን ነው እንደዚህ የሚያደርግ? ቆይ ዛሬ ራሱ እኮ ማለት በጭፈራ ወዲህ ወዲያ በማለት እኮ አልተቻለም። የእህቱ የጌም ቀጠሮ አይደለ እንዴ ፍፄ? ቤኪ ማን ነው? ቤኪማ ካሜራ ማን ነው? ማን ነው ስሙ? በእናታችሁ ሚፍታ። በነገራችን በጣም ነው የምወደው። ቤተሰብ ምርጥ ልጅ፣ ጨዋ ልጅ ነው ሚፍታ። አደንቀዋለሁ በጣም። ማን ታደንቂያለሽ ብትለኝ ሚፍታህን አደንቃለሁ ከነ ብሩኬ ውጭ ማለት ነው። እና እንደዛ ነው። በጉጉት እንጠብቃለን። ስንት ሰዓት ነው? 4 ሰዓት ነው አይደለ? በኢትዮጵያ አቆጣጠር 4 ሰዓት ላይ ነው። ግን 3 ሰዓት እንገባለን ብለዋል። 3 ሰዓት ላይ ሲገቡ ታብ ነው። በቃ ታብ አስፈላጊ ስለሆነ ታብ አድርገን ቅመሟ ዛሬ ጌሟ ብቻ ሳይሆን ሌላ ነገርም ያለ ይመስለኛል ጋይስ። ምክንያቱም የአሁኑ ጌም አሁን ላይ የሚጫወቱ ጌመሮች ማለት ነው ከጀርባቸው የሆነ ነገር ይዘው ይመጣ፣ ወይ ቀለበት፣ ወይ ልደት፣ ወይ የሆነ ሰርፕራይዝ ነገር አላቸው እና በሚገርም ሁኔታ እየመጣ ነው፣ እየተቀየረ ነው እኮ። አሁንማ እኮ ቤቢ ሻወርም እኮ በጌም ላይ ሆኗል። ቤቢ ሻወር አላያችሁም? ሀቢባ እንግዲህ ጀምራለች። እርጉዞች ቤቢ ሻወር እያሉ እንግዲህ ጌም ሊጫወቱ ነው ማለት ነው። ለመውለጃችን ለልጃችን ለዳይፐር ምናምን እያሉ ማለት ነው። ትናንት የዴዚ ጌም ነበረ። የሚገርምና ደስ የሚል ጌም ነበር። እውነት በጣም ብዙ ሰው የተረባረበበት። በእርግጥ ከአያጅቦ ጋር ነው የተጫወተችው። እኔ አያጅቦ በጣም ነው የሚመቸኝ። የሆነ ሳቁ፣ ጨዋታው፣ ሙዱ ምናምን በቃ ፈታ ያለ አራዳ የሆነ ልጅ ነው እና ደስ የሚል ጌም ነው የተጫወቱት። እያሳቃት ምን እያለ እና ጎርፍ የሆነ እንደ ዝናብ ነው። አንበሳ ቲክታክ ዩኒቨርስ በጣም ብዙ ጊፍት የወረደላት የሰው መውደድ አላት። በእርግጥ ባሏን ፌመስ ስለሆነ አሞራው እንደ ጉድ ነበር የትናንትናው እና ቅናት የሌለበት ጸብ የሌለበት ምን የሌለበት አሁንም ቢሆን ማለት ነው። ጨረቃ ፋሚሊና አዳኞች ነው የሚባሉት የግምጃዬ አዳኞችና ጨረቃ ፋሚሊዎች በፍቅር ጌሙን እንደምትጨርሱ እንግዲህ ተማመናለሁ። በእርግጥ አንዳንድ ወሮ በላዎች አሉ ሁለቱን ግሩፕ ለማጣላት ሀይሚን ሲሳደቡ፣ ከዛ ደግሞ ሀይሚን የማይወክሉ ደግሞ በውስጥ ገብተው እነዛ ጋር ሄደው
ግምጃን የሚሳደቡ አሉ ማለት ነው። እና እነሱን እናንተ ማሰብ መወከል የለባችሁም። ግን ምርጥ ምርጥ ልጆች አላችሁ አዳኞችም ጋር ጨረቃ ፋሚሊም ጋር እና ምንም አይነት መቀያየም ምንም አይነት ስድብ ምናምን ምናምን እንዳይመጣ እንትን በሉ። በእርግጥ አንዳንድ ነገር የሚለኩሱ ሰዎች ሊኖሩ ይችላሉ፣ ከጌሙ በኋላ ሊኖሩ ይችላሉ። ግን እንዳይሰማችሁ እናንተ ምንም ነገር ማለት ነው። ምክንያቱም ሀይሚም ማናት ግምጃዬ በጣም ጥሩ ልጆች ናቸው። ያው እናያቸዋለን እንደውም የተወሰነ ጊዜ በአብረውም ጌም ሲጫወቱ ነበረ ማለት ነው። እና ስለዚህ ይሄ ግሩፕ እየተፈጠረ ጸብ እንዳይመጣ ጥንቃቄ መደረግ አለበት ብዬ አስባለሁ። ምክንያቱም ጨረቃ ፋሚሊ ሁሌም ጨረቃ ናቸው፣ ጨረቃ ናቸው። አንዳንድ ተሳዳቢዎችን አይወክሉም እንጂ ማለት ነው። ሁሌም አሸናፊ፣ ሁሌም አንድ ሆነው የሚጓዙ ጨረቃ ፋሚሊዎች ስለሆኑ እና አንድ ሰው ቢያበላሽ ሁሉም ሰው እንዳይወቀስ፣ ሁሉም ሰው እንዳይሰደብ። በተረፈ እንግዲህ መልካም እድል እመኝላችኋለሁ፣ መልካም እድል እመኝላችኋለሁ። ግን ያው ይቅርታ አድርጉልኝና ጨረቃዋ የምታሸንፍ ይመስለኛል። የጨረቃዎች እንትኖች ጀማዎች ከባድ ናቸው፣ ከባድ ናቸው። አይደለም የጌም ቀጠሮ ተይዞ ቀርቶ የጌም ቀጠሮ እንኳን ሳይያያዝ ኖርማል ጌም ላይ እንዴት አድርገው ሰባብረው እንደሚወጡ የታወቀ ነው ማለት ነው። እና ብዙ ጊዜ አሸናፊዎች ናቸው፣ በአሸናፊነትም የታወቁ ስለሆኑ ያው ያሸንፋሉ ብዬ ነው የማስበው። ቤተሰብ እኔ እርግጠኛ ነኝ፣ በቃ 100% ጨረቃ ፋሚሊ ያሸንፋሉ። አዳኞች ደግሞ ኖርማል ነው። ግምጃ ከተሸነፈች ደግሞ ለእኔ ቢጤዎች ታበላለች እና የራሱ መታደል ነው። በቃ ትልቅ እድል ነው እውነት። እኔ ሁላችንም እንደው በቃ ፈጣሪ ልቦናችንን እንደው የምናስታውልበትን ነገር ሰጥቶን ካለን ላይ ማለት ነው በጎ ነገር ብናደርግ ደስ ይላል ብዬ ነው የማስበው። አይደለም ይሄ ቻንስ ተገኝቶ ቀርቶ ማለት ይሄ ቻንስ ደግሞ ትልቅ እድል ነው። የኔ ቢጤዎችን ማብላት፣ ማጠጣት፣ ማልበስ ትልቅ መታደል ነው። እኔ ሀይሚ ራሱ ይሄ እድል ቢደርሳት እድለኛ ናት፣ እንደውም አሸናፊ እንጂ ተሸናፊ ናት ብዬ አልልም ማለት ነው። ምክንያቱም መልካም ነገር ስለሆነ ማለት ነው። እና ምንም እንዳይመስላችሁ ብትሸነፉም ብታሸንፉም ማለት ነው። ለማንኛውም ያው መልካም እድል እመኝላችኋለሁ ውዶቼ ማሮቼ። ሰዓቱ እየደረሰ ነው፣ ብዙም ሰዓት አልቀረውም። ዲኮሩ ያበደ ዲኮር ነው። ማን እንደሰራው ራሱ አላውቅም። ዲኮሩን ሰርግ ነው የሚመስለው። እኔ የሰርግ ዝግጅት ይመስለኛል ልጆች ያዘጋጁት ነው። የቀለበት ፕሮግራምም አለ ከጌሙ በኋላ። ሳት ታገቢኛለሽ ይመስላል ነገሩ አይደለ?